እኔ በዚህ አንዴ በይዙሪያ ጭጭው እንደ ባናት ልትዘጊ ኧረ እንደው ባክሽ ቁጭ እንደው የለኮስነው እሳት ምን ላይ እንደደረሰ ሳናውቅ ምግብ ቤት እንገኝ። እስቲ ዝም በይ። ያቻኮሉት ነገር አለ ዘፋኙ። ማን ነበረ ያቻኮሉት ብሎ የዘፈነ? እንትና ናቸው ጋሽ አይሊ ቢራ። ኧረ ሞቴ ወዴት ነህ ሞቴ ወዴት ነህ ሞቴ ያልሽው ለካ እውነትሽን ነው አንቺ። እንዴት ያቻኮሉ ነገር የሚለውን አሁን አሊ ቢራ ነው የዘፈነ? እንደው ጢምቢራሽ ይዙርና ጋሸ ማህሙድ ነው እንዴ? አዎ ጋሸ ማህሙድ አይደለም። ጥላሽ ኧረ ጥላሽ ይገፋፈት። ምን ኮት የሌላት ናት? ምን ትመስላለች? ደንበኛ ክቡር ነው። ለዛ ነው በዝግታ የምንንቀሳቀሰው። እንግዲህ ለክቡራን ደንበኞቻችሁ ሲባል እንደምናይ እንደምንሰማ ጣራ እየነደላችሁ ለምን በፓራሹት እየወረዳችሁ አታስተናግዱንም? ሐሳቡ ጥሩ ነው። ፓራሹት ማስመጣት ብንችልማ ጥሩ ነበር። እንደው እኔ ልጅ ፓራሹት ማምጣቱን ከምር ታደርጉት ነበር? ኦፍ ኮርስ ዋይ ናት? ለምን አናደርገውም? አረ ወርደር እናቴ ታየው እናቴ፣ የማይሆን ነገር ውስጥ የከተትንሽ እኛ ነን። አሁን ነገሩን ተተሽ ለምን አትታዘዥንም? ይቻላል። ምን ይምጣላችሁ? የሚመጣልንን እንድንመርጥ ያለውን ንገሪና የኔ አየር ወለድ። ሽሮ ቦዘና፣ ሽሮ ፈሰስ፣ ጥብስ ፍርፍር፣ ጥብስ በመረቅ፣ ላዛኛ፣ ፒዛ፣ በርገር አለን። መኮረኒ በአትክልት፣ መኮረኒ በስጋ፣ ጎመን በስጋ፣ ጭቅና በቀይና ባልጫ አለን። ሌላ የቤቱ ስፔሻልም አለን። አንቺ ያለችውን አዳምጠሻታል? እኔ እንግዲህ ስፔሻል ሚል መጨረሻ ላይ ሰምቻለሁ። እንዴ ይህንን ሁሉ ጊዜ ያንን ሁሉ ምግብ ጠርቼ የመጨረሻውን ብቻ ነው ሰማችሁት? ማነሽ የኔ ልጅ? እስቲ ስፔሻል ያልሽውን አምጪው እስቲ። እሱ አልደረሰም። አቤት አልደረሰም? እሺ በየአይነቱ ከተሰነገ ቃሪያ ጋር። በየአይነቱ ዛሬ አንሰራም ወይ አንሰራም? እንደው ደግሞ እኮ አንቺ ታምናለች እኮ እንደው ወይ ጉድ! ምን አይነት ጉድ ነው እናት! በእውነት አለን የምትሉት ነገር ለጆሮ እኮ ሲሰማ ሆድ ይነፋል። በሉ ያላችሁን አምጡ ሲባል ግን ዜሮ የለም። ያሳዝናል። ለነገሩ እውነትሽን ነው። አልሰራንም ማለትሽን ወድጄዋለሁ እኮ። ምክንያቱም ይሄን ያህል ሰዓት ከኛ ጋር ቆመሽ ካወራሽ ከየት ብለሽ በየትኛው ሰዓት ትሰሪዋለሽ? አዎ ይሄ ነው። ለማንኛውም እሺ ሽሮ አምጪልን አሁን። ቦዘና ግን የለንም። እሺ ምንድነው ያለው? ሽሮ ፈሰስ። ቤት ሐሞትሽ ይፍሰስ። የሚጠጣም እንኳን ታዘዘችም። ምን ይሆንልሽ? ፈንታ ይሆንልሽ። በደንብ የሚጣፍጠው ፈንታ አይ አይደለም። ብሬ እንዳለሷ ለኔ ፈንታ አርጊልኝ። ከፍ ያለ የለም። እቺ ሁለት ደግም ያለሽ። ኧረ ሰው ምን ይለኝ? ምን ይልሻል? በሁለት ካለ ተሎ በይ እናት ተሎ በይ። ሌላ ምንም አይደለም። ምን የት እንዴ ጭራሽ ልትናገረኝም ያምራሃል? መናገር አይደለም ገና በህግ የምንጠያየቅ ይሆናል። እሺ አንተ ሰውዬ ለምን አትሆኝም? ልንገርህ ለዚህ ሁሉ ጦስ የዳረከኝ አንተ ነህ። አቤት ጭራሽ እኔን የምየን ወዳ ብያለሁ። አንተ ትንሽ እንኳን አታፍርም? ለምንድን ነው የማፍረው? የለታይሽን አፍ በሁለት ቡቱን ላይ አረቄ አፏን አስከፍተ እኛ ላይ አፏን እንድታላቀቅ ያደረከው አንተ እንደሆንክ ማላውቅ ይመስልሃል? ምን እያልክ ነው አንተ ሰውዬ? ባክተው የትኛው አፍንጫዬ ላይ ንፍጥ አይተህብኛል? ንገረኛ። ማን ነሲቡ? ይኸውልህ ትንሽ ተረጋጋ። ባልረጋጋስ ምን ልታደርገኝ? ከዚህ የበለጠም ሌላ እቅድ አለ? ንገረኛ። ይኸውልህ ትሰማኛለህ? ጮክ ብለህ ስለተናገርክ እውነት አለ ማለት አይደለም። ተረጋግቼ የምሰማ ከአንድ ትልቅ ሰው የሚጠበቅ መልካም ስነ ምግባር ስለሆነ ነው። እሺ ተው እንጂ ትልቅ ሰው ነህ። ትልቅማ አየነው እኮ። ስማ እንጂ የኔ ትዳር ተበትኖ ስሜ ጠፍቶ ማንንም በሰላም የሚኖር እንዳይመስልህ። ይቅርታ የምታወራውን ግን ታውቃለህ? ለምንድን ነው ያደረኩ ነገር ካለ እንዲህና እንዲህ አድርገኛል ብለህ ማትናገረው? እሺ ኧረ እረጋጋለሁ። ልጆቼን ለጎዳና ትዳሬን ለንፋስ በትኜ እረጋጋለሁ። ወይኔ ነሲቡ መች ቀን ነው የዚህ እድር አባል የሆንኩት? ይኸውልህ እድሩን አታማርሺ። እድሩ ብትሞት የምትቀበርበት ብትኖር ደግሞ የምታዋጣበት ተቋም ነው። እሺ ባክተው የማዋጣው ለልጆቼ አድርጌ ስሞት ማዘጋጃ ቢቀብረኝ ይሻለኝ ነበር። ተው ማዘጋጃ ይኸውልህ አስለቃሽ አያቆምልህ፣ የህይወት ታሪክ አያጽፍልህ፣ ጥሩምባ አስነፍቶ ወንበር ደርድሮ ንፍሮ አያስቀቅልልህ። ምን ማለት ነው? አይቀቀላ ቆሜ በማንም ወራዳ ከምቀቀል ሞቼ የሚቀቀለው ንፍሮ ቢቀርብኝ ይሻለኝ ነበር። ምግቡን አጥቢ ምን ምንድን ነው?
አንተ ደግሞ እንደው ትገርማለህ። እንደው በእኛ ምክንያት ሰው እንደዛ ሆኖ ተፈነካክቶ ድረሱ ስንባል እኛ ምግብ ቤት ምን እንሰራለን ብዬ እኮ ነው። አረሚ በህግ አምላክ አረሚ በእኛ ምክንያት እንዳትይ። ታዲያ በማን ምክንያት ነው? በራሳቸው ጥፋት ነው፣ በራሳቸው ቅብጠት። እሱስ እውነት ነው። እንደው ትንሽ መፈነካከታቸው ነው እንጂ። ታይ እንዴ ነገሩማ ትክክል ነው። በዚህ ደረጃ ካልወሰድነውማ እንዴት ልንወስደው ነው እንዴ? ስም የማንም ምቀኛማ ይጫወትብናል ኋላ እኮ እንዲህ ካልያዘን። በይልቅ አሁን ጎረስ ጎረስ አድርግሽ እንነሳ። ሰው የሚውል የሚያድርበት አይታወቅም። ማለት ያስሩን ይሁን እንዴ? እነማን ናቸው ድርብ ሱሪ የታጠቁ የሚያስሩን? አልገባኝም። እኔ ምን ላድርግ? ማደራችን አይታወቅም ስላልከን ነው። እጄ አባባሉን ነው እዚያ አትንቦቅቦቂ። ሃሎ ባሻ። እሺ እንዴ ጠፋችሁ እኮ። ምን ማለት ነው? ጠላታችን ጥፍት ይበል። ስለምን መጥፋት ነው የምታወራው አንተ? ማለቴ ዘገያችሁ እኮ። እንደሱ ነው የሚባለው። ምን ሆነሃል? ምን እየመጣ ነው? ምን የከተማው ትራፊክ እኮ መጨናነቁ እኮ አንተ አይጣል እኮ። ምን ይጨመር እንዴ? ምን ነው ረጋ ብትይ ምን ታወራለች እቺ? ስልክ ይዤ የለ እንዴ? ሂጅ እባክሽ እቺ። ምን እቺ? አሎ ምን ነው ሰላም ነው? ምን ሰላም አለ ብለህ ነው? ምን የሴት ታክሲ ወያላ ሂሳብ እያለች ትጮኻለች። መጣን። ለመሆኑ አንተ እዚያው ነህ? አዎ ነሲቡ ዛሬ ሊደበድበኝ። ለምን? አረ ባሻ በስልክ አይወጋም። ስትመጡ ነው ጉዱን የምናወራው። ቆይ አንተ እሱ ሰውዬ እኮ ትንሽ የአእምሮ መቃወስ ሳይኖረው አይቀርም። በእውነት ባሻ ዛሬ ገና አስደናቂና ወቅታዊ ንግግር ተናገርክ። የማያስደንቅና ወቅቱን ያልጠበቀ ንግግር ነበር እንዴ ከዚህ በፊት እኔ የምናገረው? አረ ለአድናቆት ነው ባሻ። አድናቆት ልክ ሲኖረው ጥሩ ነው። የማን ይሄን ይሁን ደም ባትቸኩልስ ምን ያወራል ይሄ? ማንኛውም መጣር ይዘው ጠብቀን። እሺ እሺ። ማን ነው? ሰማይ ጠሬ ነው። ነሲቡ ሊደበድበኝ ነበር ነው የሚለው። እንዴት እንደሚደበድበው ማን ያሳየዋል? በዛቻማ አልፈው። ሰማይ ጠሬማ መቅመስ አለበት። ያው ትንታጓዬን የሚስ እንዲህ አለ አራስ ነብር ደመሙቅ ስትሆኝ ነው የሚያምርብሽ በእውነት። እሺ እንማከራለን ያልከኝ ምን ነበር? አሁንም አንቺ በአንድ ንግግር በአንዲት ቃል በልጠሽኝ እንዴ! እንዴት ብዬ ምክር እሰጣለሁ? እኔ ባይሆን ካንቺ መከራለሁ እንጂ አንቺማ እኮ በቃ አራስ ነብር ቆንጆ ሆነሻል እኮ። ይልቅ አሁን ቤተነሽ እንሂድ። አስደሰትኩ እንዴ? እንዴ መጠርጠሩስ ገና ምን አይተ? ይሄን አመዳም ዘረጦ ድርተኛ ሁሉማ ልኩን ነው ማስገባ። ማነሽ ወያላ? አንቺ ልጅ እንዴ ስሜ ምን አወቁ እንዴ? ማለት አልሰማሽም እንዴ? ማነሽ ወለላ ሲሉኝ ይኸውልሽ የኔ ልጅ ዳግማዊ ምኒልክ ከአንገት በላይ ጥሩ ናቸው ሲባል ሰምቻለሁ። ሂጅና እንደወዛ መፍትሄ ይሰጡሻል። ማለት አይ አማክሪያቸው ብዬ ነው። ሂጅ እነሱ ይሻላል። ማለትማ ደሃ ነኝ በይና ከቀበሌ አስመስክረሽ በነፃ ሄደሽ ታከሚ። ለማን አባቱ ብዬ ነው ይሄን የመሰለ ምግብ ቤት ይዤ አስመስክሬ የምታከመው? እንዴ ባለቤት ነሽ እንዴ? አዎ ይመስገና የኔ ነው። ጎበዝ። ሰው እንዲህ ዝቅ ብሎ ሰርቶ ሲያሰራ በጣም ያስደስታል። በእውነት መቼም ለመለወጥ ጥሩ ነው። እውነት ሂሳብ ላምጣ አይደለ? አዎ ሂሳብ ተሎ ብላ እንጂ ተሎ። ሰፍሳፋ የሰው ሰፍሳፋ ምን አለ አሁን ልጆቹን ቀጥራ ብታሰራ እንዴ? ለሷም እረፍት ነው፣ ለዳዎች ደግሞ ዳቦ መብያ ይሆናቸው ነበር። ምን ታደርጊዋለሽ? አንዳንዱ ሰው እኮ በጣም ይገርም፣ እንደው በጣም ያሳዝናል እኮ። እንዲያው ምን ይደረጋል ምን ይባላል ብዬ ነው ጎበዝ ያልኳት እንጂ ተይው፣ እሱ ምን ታደርጊዋለሽ? ኋላ ምን ይባላል እናቴ? በሂሳብ እስክትከፍል እኔ እጄን ታጥቤ ልምጣ። አይ ሰናይት፣ እንዲያው በቃ ልክፈል የሚባል ጨርሶ የለም አይደለም? ባሻዬ ያንተ ገንዘብ የኔ ገንዘብ ደግሞ ያንተ ነው። ይሄን ክፈል እንጂ እኔ ደግሞ ውስኪ የሆነ ቡና ነው የምጋብዝ። በይ ተሎ በይ። ለሞትልህ እሺ መጣው። ተሎ በይ ተሎ በይ። ክፈል እናንተ ወጣ። እሺ ተሎ በይ ተሎ በይ። ወይ ሚስቶትስ? እንዴ ሚስቴ መስላሽ ነው እንዴ? ሚስቴ እኮ አይደለችም፣ የታላቅ ወንድሜ ሚስት ነች። ምንድን ነው ገጠር ከተማ የእንስሳ መድኃኒት ቤት ከፈቱና ለእንስሶቹ መድኃኒት ልትገዛ መጣ። እንደው መክሰስ ቤት ለጋብዛት ብዬ እኮ ነው።
ታዲያ ምን ነው በፍርፍር ብቻ? የለም አልሻ ከቤት እንዳልጋብዛት ከላጤ ቤት ምን ይገኛል ብለሽ ነው? እስካሁን አላገቡም እንዴ? እድሜን እኮ በትምህርት ፈጀሁት። 4 ዲግሪ 5 ማስትሬት ዲግሪ ጸጉሬን በቃ ጨረሰ። ይገርምሻል። ኦ ሙርኖታ ነው ብለሽ ነው? አይ ትምህርት እኮ አያልቅም። ለበረታ እስከ ህይወት ፍጻሜ እኮ ነው የምታስጌጀው። አዎ ደስ ያለ። ታዲያ ትዳሩ ላይ ምን ነው እንዴ? እንደርሶ ብዙ ዲግሪ ያላጠፋች እንዴ? አይ የለም መቼም አይኔ እንደው መጽሐፍና ወረቀት ላይ ሰንብቶ ነው። አረ ይከፈት፣ አይንማ ይከፈት እንዴ! ስንት አለ ለትዳር የተዘጋጀ። ይቺን ዓለም ደግሞ ሀብትና ትምህርት ብቻ ሙሉ አያደርጋትም። እውነት ነው። የግሪኮ ፈላስፋ ሙጋቤ ምን አለ? ህይወት ያለ ሴት ልጅ ባዶ ናት ብሏል ሙጋቤ። እውነት ብሏል። አትጥፉ። ደግሞ ብቅ በል። ሰሞኑን ወደ ዱባይ ቃለ መጫን ስለሚሄድ ስመለስ እንገናኛለን። ለምን ስትመለሺ? ምን ሆነሻል? ዛሬ ባይሆን እንደው ነገም ወደ ማታ ቢሆን ብቅ እላለሁ። አዎ ደስ ይለኛል። መልካም ጊዜ ይሁንልህ። ስልክ ልውሰድ። 09 28 93 ወርቅ ነሽ ብለህ አንዴ። እሺ እውነትም ወርቅ ወንሽ ልጅ ወይ ሲሳይ ልጅ መቼም ሲሳይ ሆነች ልጅ ኖር ነው ማሻ ምን ሆነሃል? ትመጣለህ ብዬ እኮ እጄን ታጥቤ ቁሜ የቀረው እኮ። ምን ሆነሻል? ታጥበሽ ትመጫለሽ ብዬ እኔ ደግሞ ተጎልቼ መጠበቄ። አይ ወርቅነሽ ወርቅነሽ ማናት ወርቅነሽ? አንቺ ነሻ። ወርቄ ጌጤ ሀፍቴ ማለት እኮ ነው። ማጌጫዬ ማለት ነው እኮ ነው እንዴ? ስማ ትወደኛለህ እንዴ? ወራ አድርጌ የምወድሽ። በስማ ኦ አይሞቴ እንደው አጉል ቦታው ነው እንጂ ማረገውን እኔ ያውቅ ነበር። ኧረ ሰናይት አንቺ ልትሰሚ ስማ የት ይቀርልሃል? እንደ ምን ገጠማቸው? አሁንማ በቃ አይለቀስም እኮ። እባክህ ዝም በል አንተ። ምን ሆኗል ይሄ? ምን ሆኗል ይሄ ሰውዬ? ለቅሶም ላይ እንዲያው በእውነት መርዶ ቢሆንም አታልቅሱ ብለህ የምታከላክል አንተ ነህ። ቀብር ላይ የምታከላክል አንተ ነህ። ለቅሶ አታከላክል፣ እናልቅስበት እባክህ አንተ ሰውዬ። ምን እንዴ? እንደሱ እኮ አይደለም ባሻ፣ የኑሯችን ለቅሶ ይበቀናል ብዬ ነው። ውይ ኑሮውንም አታንሳውና፣ ኑሮ ከባድ ኑሮ አትበላው ነው። እዚህ ላይ ዝም በል እንዲያው ስለፈጠረ ጌታ ብያ። ሁለተኛ ለቅሶ አታከላከል። ለምን መሰለህ? እሳተ ገሞራ ትንሽ ተንፈሻ አግኝቶ ቢሆን ኖሮ በአንዴ ቧውሎ ወጥቶ መሬቱን ሰንጥቆ አካባቢ አይረብሽም ነበር። ለቅሶም እንደዚያ ነው። ስለማናስወጣው እኮ ነው ሰው በማዲያት ያለቀው፣ በጨጓራ በሽታ፣ በአንጀትና በመሳሰሉት የውስጥ ደዌ እየተሰቃየ ያለው። እናልቅስ ተውን። አሃ ጠቅላላ ሰው የጨጓራ በሽተኛና ማዲያት የሚሆነው ለዚህ ነው ባሻ። ታዲያሳ ስንናገር አትሰሙ። እውነቴን ነው። አሁን ክፍት ሲልህ ብለህ ብታለቅስ፣ ድብር ሲልህ አራው ብለህ ብታለቅስ ይወጣልህ ነበር። እውነቴን ነው። ተላላፊ ካልሆነ በሽታ ራስን ትታደገዋለህ። ይሄ ነው አሁን የኔ የተኙ እነዚህ ሰዎች። እንግባስ። አረ ቆይ እስቲ አቤት እኔ ልዘርጋ ምን ታወራለች እቺ? ከአንድ ድር እንዴት 3 አንጋፋ ሴት ይዘረጋል? ምን ወጣሽና በማታውቂው ነገር አትዘረጊም? እነሱ ራሳቸው ባመጡት ጣጣና ጦስ ነው የሚዘረጉት። ምን ማለት ነው? በራሳቸው ጦስ ነው። ሰዎቹ ሲሄዱ ሳባር ገዝሽ ላይ ፕላስተሯን አርጋ እንጂ አይኗ ተመቶ ብለህ ነው? አይ አይደለ፣ ዶክተር እኮ አለ የሚያሽገው እኮ ዶክተር ነሱ አይደለች። አይ ባሻሙኝ ወደዚች ላይ ሲያረጉላት ፕላስተሯን እንዲች ታመጣ። አረ እንግዲህ ወዲያ ያረገችው እንግዲህ አንዴ ቀምሳለች። ምን ታረጊዋለሽ? እኔ የምልህ ባሻ እንደው አሁን እንግዲህ ነብሩ አጭር ናት አይደለም?
እችን ሰማይ እንደው የሰማይ ቆራጭ የምታክል ሴት ሀመኗ ደርሳባት ነው እንዲተርትራት ያለች። አሃ ነብሮ እኮ ባልንጀራ አላት እንዴ? ባልንጀራው እኮ ረድቷል። ማን? ሰይጣን እንዴ? ነብሮ አደጉ አይደል እንዴ? ለሞትልሽ እንዴ? ነብሮ እኮ እንዴ ጓደኛዋ እኮ ነው እንዴ? አጠቋቆረ ነው እንዴ? እንዴ ለሞትልሽ እንዴ? ሰሚ አንዳንዴ ያው የእሷ ባልንጀራ ምን ያደርጋል መሰለሽ? ቆይ እንደ ሂጅ በጥፊ እላለሁ ስትል ጥፊ ታው ጥፊ ይቅር ይልና በሰለሰለ እዚህ ከንትሽ ላይ ነው እጧ እንደው አደራህን ባሻ ስሞትል። እኔ እኮ እሱ እንዲህ ሰው አግዞ የሚያስገድል ከሆነ እኔ እኮ ቁጣ ስትል እፈራለሁ። እንደው አንድ ቀን ተቆጥተ ግንባሯን በላት ሲልህ እንዲህ አድርገህ እዚህ አልጋ ላይ እንዳታስተኛኝ አደራ። እንደው ምን ለማለት ብለሽ ነው? በእነሱ ተማርኩ እኔ አሁን በዚህ አልቆጣም። ብቆጣም መለስ ነው ብለው እንዳያግዘኝ ነው። አዎ እንዳያግዘኝ እኮ ነው። ደግሞ እኔ ቤት ምንም እድል ፈንታ የለው እዚያው ባልንጀሮቹ ጋር አብሮ አደጎቹ ጋር እንደው አደራህን ባሻ አደራህን ባሻ አርግ ምታ ሲልህ እንዴ በለው። አረ የለም እኛ ጋር የለም እዚያው መክሮ እንዳስመታኝ እናቴ የለመደው ሰው ባልንጀሮቹ ወይ አልቀዋል እኮ አንቺ። አቤት ታረጋለሽ እንግዲህ አላጣው እዚህ ሰው ይሆናል እዝጎ የዛችኛው ያይሽ እንደዚህ ግታሪ እቺኛው ደግሞ እንዲህ መቆለሽ ነው ሰውነቷ ልጅ ነው እኮ። አዎ እንዲህ አይነት ወፍራም ሰው እኮ ሲደበደብ አይችልም። እንደው ደግሞ ትልቅ እነዛ እሳት የሆኑ ሰዎች እንደ ጎማ ተንፈስሽ ብለው ታዲያስ አንቺ እንደምትይው እኮ ነው። በቃ ተንፈስ አይነ ኮላክታ እኮ ነው በበረዳቸው ውስጥ አይነ ኮላክታ ነው። አትንኩን እረፉ ብንል እምቢ አሉ አይደል? ይሄ ዋጋቸውን አገኙ። አታ ባለጌ ነሽ ባለጌማ ያለበት አለ ልንገርህ። ዝም በል። ከሚስቱ ውጪ እንዴት ሁለት ሴቶች ትወሽማለህ? አንተ አይታል ሰማዋ። ይኸውልህ አገር እየታመሰች ያለችው በአሉና በሰማው ነው፣ ባልተረጋገጠ ማስረጃ። ኧረ በለው በቃ ገብቶኛል። ቶ አንተ ለመንሽን ስለወሸምካት እኔን ካለሚቱ ነብሮ ጋር አሳምተ ያንተን ጉድ ለመሸፈን ነው አይደለም እንደዚህ የምትሯሯጠው? ገብቶኛል። ቶ አረ ይኸውልህ ካንተ ጋር አልነታ አላችሁ እንዴ? አንተ የማደርገውን እኔ ያውቃለሁ ብሎ እኮ ዝቶብኝ ነው ሄደው። እንደፈራሁት እኔና እሱ ይለይልናል ብሎ እኮ አሁን እኮ ፎክሮ ነው የወጣው። አንተም አጠፋ። ለማንሽ ውሽማው እንደሆነች ታውቃለህ። ውስጡን ይታማል። የሰው ውሽማ ጋር ሄደ ምን አልከሰከሰ? አሃ እኮ የሱንና የለመንሽን ውሽምና እኮ ጠርጥሬ ነቄ ብዬ ነበር። ምን ማለት ነው ታዲያ? እኔን በማይሆን ነገር ስሜን አንስቶ ከትዳሬ ለመበተን እንደዚህ ዳርታው። አረ በዚህ በቃ ባለን እንዴ! እኔ የምፈራው እኮ ነፍስ እንዳይዋደቅ ነው። በሴት የመጣ ሰዓት እኮ መብረጃ የለውም። እኔና እሱ ይለይልናል ብሎ እኮ አሁን ዝቶ ነው እኮ ወጥቶ ሄደ። ማን ላይ ነው የሚደነፋው? እኔ ላይ። የማን ነው ቆዳ በሰናይቱ ሞት? ምን ያወራል ይሄ? እኔ ነገር ያለው አንተ ራስህን ጠብቅ፣ ኋላ የሆነ ነገር እንዲያደርግ እኔ ላይ። ስማ አልነገርኩም? ተማመንብኝ ብዬ ነበርኩ። አይዘንዬ ስሞትልሽ ኩራቴ እኮ ነሽ በእውነት። አንተ ባሻ እኔ የምለው በምን ቢመታቱ ነው እንደዚህ የተዘረጋጉት? በዘነዘና አይመስልሽም? እንጃ ዘነዘና ነው ብለህ ነው መሰለኝ። አይ አልተረፉም እኮ አልደረስንባቸው። ይሄው ከተቀመጥንበት መጣው ነው እኮ። ይሄው ተቀማመሷ አገኟት። እኔ የምለው አሁን እኮ ከዱሩ ወጪ አድርገን የሚበሉትና የሚጠጡትን ማሰናዳት ያለብን መሰለኝ እኮ። እውነትን ነው። በቃ እስኪ ወረቀትና መጻፍ ያዝና ወጫቸውን እንጻፍ ነው እንዴ? እሺ። ያሳዝናል። እውነቴን ነው ያሳዝናል። እውነቴን ነው። ደህና ጎበዝ ቀብር ወስደን የምንቀብርበትን ወጪ ያንንም አሮጌት ላስታምበት ያሳዝናል። እውነቴን ነው። እስቲ እሺ ምንድን ነው ንገሪኝ። አዎ አጃ ዱቄት 10 ኪሎ በ50 ብር 500 ብር። እንደገና ምን ብለህ ትጽፋለህ መሰለ? ፍርኖ ዱቄት 25 ኪሎ 2000 ብር ብለህ ጻፍ። አዎ ሌላ ደግሞ ምን ትጽፋለህ መሰለ? ቅቤ
ቅቤ 5 ኪሎ በ5,000 ብር ብለህ ጻፍ። ይሄ ነገር ግን አይበዛም? ተረፈ ለቤት ይሆናል ብዬ ነው። ለቤት ይሆናል። አዎ አጅሬት በቀጥይነት ለቤት አልሽኮ አንጎል እሺ ቀጥይ ሁሉን አንሰጥ ቀነስ እያደረግን እናደርጋለን። አዎ ከእንደገና ደግሞ እንዲው ትንሽ በርተት ብለው ደግሞ ቀጥ ካሉ ከቆሙ ደግሞ ምን እናደርጋለን? ጠቦት በ8,000 ብር ብለህ ጻፍ። ጤፍ ደግሞ ቀይ የሚሆን ነጭ ብቻ 5,000 ብር ብለህ ያዝ፣ ለእንጀራ የሚሆን ማለት ነው። ቡና 5 ኪሎ 1,500 ብር ብለህ ጻፍ። ቶሎ ጻፍ እንጂ ምንድን ነው ነገሩ? አዎ ቶሎ ያዝ። አዎ ከዛ ደግሞ እንትን ያስፈልጋቸዋል፣ ከሰል ደግሞ 1 ጆንያ 800 ብር ብለህ ያዝ። አሁን ይሄን አንድ ላይ አድርገህ ደምር 500 ሲደመር እንዲያውም አትደምር 80,000 ብር ብለህ ያዘው። ኧረ እንዴት ብዬ ያዘው? እንዴት ታይ እንጂ ነገ እኮ የሕክምናቸውን ወጪ እኮ ቻሉ ልንባል እንችላለን። ኧረ ይሄን ነገር ታይ ይባላል እንዴ? ምን ነው በተባለ እንዴ ከተባለ እኔም የዛሬ ወር መጥቼ እዚህ ላይ ለጥ ነው ብለው እንዴ አግኝቼ ነው። አንቺ ግን ምን ሆነሻል? ምን ሆንኩ? እውቀት ደፋብሻ። በጣም እውቀት ደፋብሽ በእውነት እንዴ። እውነቴን ልንገርሽ አይደል? በጣም እያስደነቅሽኝ እኮ ነው። በጣም እያስገረምሽኝ፣ በጣም እያስደነቅሽኝ እኮ ነው። ስሚ በልጅነት ያላገኘሽውን አይንሽ በስተርጅና ተከፍቶ አብላ ግበስበሰው ማለትሽ ይሄ ትክክለኛ ነው። በእውነት ትክክለኛ ነው። እንግዲህ መቼስ ሰውም ያላቸው አይመስለኝም። ማን ነው አሁን ለእነዚህ ሰዎች የሚያድርላቸው? አይ እንግዲህ ማን ያድራል ብለሽ ነው? ወንዶቹ እንዳያድሩ እርስ በርሳቸው ሊጋደሉ ነው። እንግዲህ ደግሞ አንቺንም እንዳላሳድር ሻል ያለሽን ሳል እንደገና መልሶ ሊያመጣብሽ ነው ብርዱ። እንግዲህ ምን አደርጋለሁ? እኔ አድራለሁ። ከነገ ጀምሮ ግን የድሩ ሴትና ወንድ አባላት ቀን ሴቶቹ፣ ማታ ወንዶቹ እየተፈራረቁ ማስተማም ይገባቸዋል። ተርወራ ገብተው ደግሞ አንቺንም እደሪ እንዳለልሽ ደግሞ ታገስ ያለልሽ ሳል እንደገና ሊነሳብሽ ነው። ምን ይሻላል? አይ እንግዲህ ያው እኔ መጥቼ ለዛሬ አድራለሁ። ከነገ ጀምሮ ግን ጠቅላላ እድርተኛው ተርወራ ገብቶ ቀን ማታ ያለ ሴት ወንዱ ማስተማም አለበት። ይሄ ነው አንተ ታድራለህ። ዛሬ ማን የልደርብን አደርገዋለሁ። እንደው አንተ እኮ ጥሩ ሰው እኮ ነህ። እንግዲህ እንደዛ ከሆነ ምን እናርግ መሰለህ? እንሂድና ቤት እራትን በልተህ ቡናውንም ጥጥት አድርገህ ቱታም ቀይረህ ጋቢና ካፖርተን ይዘህና ብርድ እንዳይኖር ይሻላል። እሺ እናንተ ማትሰሙ ማትለሙ ከሞቱት በላይ ካሉት በታች የሆናችሁ ሰናየት ደህና አደሩ እያለቻችሁ ነው። እንግዲህ በሉ ደህና አደሩ። የውሻ ቁስል ያርግላችሁ። ምን ይባላል? ይኸው ደግሞ ተነካክሳችሁ ጠብቁኝ አሉ። እሺ እኔ ግን እንደው የሰው ልጅ ግን ይገርማል። አይገርምም? እነዛ 2 ሳት የሆኑ ምላሶች እንደው እንደዚህ ጸጥ ዝም ብለው ይቅሩ። ምን ታረጊዋለሽ? ነብሮ አንቺ እንዲያተነካከሱ ነግሬያለሁ። እንዲሁ ለሽ ብላችሁ ጠብቁኝ። እውነቴን ነው። ቶሎ ናላችሁ። አታውቂውም እኮ አሁን ያ ባልንጀራቸው ሰይጣን በመጣ ይቀሰቅስና አጋድሮ እንደገና ደግሞ ሌላ ጣጣ። እውነቴን ነው። እሱ ሱለትከን ነውና በመሀይም አንደበቴ ገዝቻለሁ። ነይ በቃ ነይ እሱ ይሻላል። አለቀ። እንደፈራሁት ምንድን ነው እንኳን ነሲቡ ፈነከተኝ። አቤት ማን ልበል? ፕሮፌሰር። ማነሽ? ፕሮፌሰር ወርቅነሽ ነኝ። ወርቅዬ ወርቅሸት። ኧረ እንደምንድን ነሽ? ደህና ነኝ። እመጣለሁ ብለውኝ እኮ ምነው ቀሩ ወይ ብዬ እኮ ነው። እንዴ የምን መቅረት አመጣሽ? ያው መሸት ይበል ብዬ እኮ ነው። ያው ሰሞኑን ስለማልኖር ብዬ እኮ ነው። እውነት ነው እመጣለሁ የኔ ወርቅ። እሺ እጠብቆታለሁ። የኔ ወርቅ። አቤት። እንዴው አንድ ነገር ላስቸግርሽ። እንዴ ምን ችግር አለው? ከተዋወቁ በኋላ እኮ ቤተሰብ እንጂ እንደ ሩቅ ሰው መሆን አይመቸኝም። አረ እንደው ምን አይነት ምርጥ ሰው ነሽ! እንደው ታዲያ ስሚ ቤተሰብ ከሆነን እንደው እንትን
ምን ፕሮፌሰር? እንደው ቺን ፕሮፌሰርነት ብትተውኝ አንቱታውንም ብታስቀሪው ብዬ እኮ ነው። ለምን? አንቱታውን እተወዋለሁ። እድሜን ሰጥተህ አፈር ግጠህ ያመጣውን ፕሮፌሰርነትህን ግን አልተውም። የበለጠ እንድንቀራረብ አስቤ እኮ ነው። ግድ የለም የመቀራረቡን ኃላፊነት እኔ ወስዳለሁ ፕሮፌሰር። እንዳልሽ ከእንግዲህማ ኃላፊነቱ ያንቺ እኮ ነው። በእውነት በጣም ደስ እያለኝ በታማኝነት እወጣዋለሁ። በይ በይ በስልክ ወሬያችንን እንዳንጨርሰው። እሺ ውዴ። ይቅርታ ፕሮፌሰር። አይ እንዴ ምን አደረግሽ እንዴ? የሚወደድብኝ ነገር እኮ አይተሽ ሊሆን ይችላል። ደግሞ ስሜትሽን አለመደበቅ እኮ ይሄ ትልቅ ሰውነት ነው በእውነት። የፈጠንኩ መሰለኝ። ለምን አትበሪም? መብትሽ ነው። መጣሁልሽ። ሰይ ሰይ አንበሲት እንዴት ነህ የኔ ግስላ? አለሁልሽ ተርቧ። ኑርልኝ የኔ አውራንብ። አብረን ያኑረን የኔ ጥንቸል። አንተ ማን ነው ጥንቸል? እዴ ምን ነው ተቆጣሽ እኮ? ሰደብከኝ እኮ። በሰላም ነው እንዴ ጥንቸል ያልከኝ? እንዴ አረጋጊው እንጂ ወይዘሮ ሰናይት፣ አንቺ ከግስላ እስከ አውራንብ ስትለጥፊብኝ ምን አልኩኝ እኔ? እንዴ ስማ፣ ግስላም ቢሆን ደህና የዱር እንስሳ ነው፣ ንብም ቢሆን ታታሪ ሰራተኛ ነው። አንተ ግን ያልከኝ ጥንቸል ነው። እኔ እኮ ፈጣን፣ ንቁ፣ አስተዋይ ለማለት ብዬ ነው። መቼም ከዚች ቤት እግር ስትወጣ አመል የሚለወጠው ነገር አለ። አንተ ሽማግሌ። እሺ እማማ ሚጡ ባሻ፣ አረጀውብህ እንዴ? ሳንደዬ በሰላም ነው? ምን ነው ጠብ ያለሽ በዳቦሽን መዘዝሽው? ደበረኛ፣ በቃ ደበረኝ። ምኑን የደበረሽ? ስማ፣ ከሁለት ሴቶች ጋር ማደር ነዋ። እረ ልሙትልሽ፣ እኔ ከአንዲቷ ጋር ነው ማድረው። በጉድ የወጣ ዋለ ተስፋ ተበጀ። አንተ ከማንኛዋ ጋር ነው የተስማማ? አረ እባክሽ ከአንዲቷ ጋር ማለቴ ከአንቺ ጋር ማለቴ እኮ ነው። ባሻ ነግሬሃለሁ። አይ ሰናይት፣ እንደው አሁን ብጠረጠር እንደው ከሞቱ ከሬሳዎች ጋር ጠረጠራለሁ እኔ። ስማ፣ ልመንሽም ትሆን አለሚቱ ነብሮ ትዳር ለመበጥበጥ አይደለም ታሞ መተኛት ከተቀበሩበት መቃብር ተነስተው ይመጣሉ። ሰናይት ደረቅናትሽን በልክ አድርጊው እንዴ። ለማንኛውም ቀናው ያለ በዚህ የለም። አሁን ቀጥ ብለው ወደ ቤት ና። እንዴ ሰዎቹስ? የራሳቸው ጉዳይ አይባልም። አንቺው ታመጪው አንቺው ታሮጪው አሉ። ተመካክረን ያደረግነው ነገር አይደለም እንዴ? ምን ማለት ነው? በአሁን እኔ በጠዋት በጊዜ እመጣለሁ። በቃ ጠዋት ባልጄ ነግሬሃለሁ። በጠዋቱ ከቤት ሃሎ ሃሎ። እንዴ የጆሮዬ ላይ ኧረ ሰናይት፣ እውነትም ወንድ ወጥቶሻል። ወይ ጉድ! እንደ ልጃገረድ እየቀናው እንዳይሆን ልቅና። ብቀናስ ደግሞ ምን ችግር አለበት? ቅናት ማለት እኮ የአንድ የጤናማ ሰው ምልክት ነው። እንዴ እንደው እያየኝ ረግጠኝ ልታልፍ ነው? እኔ የምለው ይሄ እኮ አላየሁም እንዴ እዛ የተጣፈውን ክሊኒክ መታከሚያ ይላል። አውቃለሁ። የማንንም ማብራሪያ አልፈልግም። አንተ እኔ ነኝ ማንም? አንተ ምች እንደ ማንም ሰው አንተ ማንም እኔን ትለኛለህ? የማንንም አልኩ እንጂ እርሶ ማንም ኖት አላልኩ። ከኔ ጋር መስሎኝ ቶክ እያረክ ያለው ሌላ ሰው አለ እንዴ ባጠገባችን? ወሬ አሁን ለምን አይተውኝም እናልገባ? ወዴት ልትሄድ ነው? አሃ የድሮ አልበቃ ብለዋችሁ ክሊኒኩን ማስተዳደር ጀመራችሁ እንዴ? ምን ነው ክሊኒክ ለማስተዳደር እናንሳለን እንዴ? እንኳን የጤና ተቋም ቀርቶ እናንተንም ጤና ያጣችሁትን ስናስተዳድር ኖረናል። ነው እንዴ አቶ ባሻ? ምን ነው አንተ መረን ወጣ? ምን ነው ባለቤት እንደሌለው ሚዲያ በጣም አወራ? ስነ ስርዓት እንጂ እንዳይሰድቡኝ። ስማ መስደብ አይደለም፣ በዚህ ቁመት ላጋድምህ እችላለሁ። ተግባባን? በጣም በጣም ተግባብተናል። ነሲቡ አረፍ አትልም? አልልም። አይ ለነገሩ እውነትህን ነው። ለማረፍ አንደኛችንን እናርፈው የለ። እኔ ራሴ እኮ ማረፌ ራሱ አስገርሞኛል።
ቁጭ በል። እሺ ካልክ እቀመጣለሁ። ያንን ጅምር ሟች ፈልጌ ነው የመጣሁት። ማን ነው? አልሰማህም እንዴ? እሱማ ታክሞ እኮ ተመለሰ። እሱ እኮ እንደና አለሚቱ ነብሮ እዚህ ተኝቶ አይታከምም። ተመላላሽ ታካሚ ነው። ቤቱ ሄጄማ አጣሁት። አሃ አጎቱ ቤት አይደለም፣ የእህቱ ቤት ነው። የእህቱ ቤት ደግሞ እንትን ነው። ይሄ ምንድነው? ዱቨር የሚባል ሀገር ነው። ዱቨር እዚያ ነው። ከአዲስ አበባ ውጪ? ምን አናደደህ? ዱቨር እኮ ሩቅ አይደለም። አንተ መሄድ ከፈለክ እኔ ትራንስፖርትህንም ቢሆን እችላለሁ። አዎ አያመልጠኝም። እንደጀመርኩት እጨርሰዋለሁ። እንዴ እውነት ነው። ሁሉም በባለሙያው በዛው በጀመረው ሰው ሲያልቅ ሲጠናቀቅ ነው እኮ ደስ የሚለው። ማለቴ አየህ ምን መሰለ፣ ለምሳሌ አንተ ዶሮ ስታረድ ከእጅህ ቢያመልጥህና ሌላ ሰው ይዞ ቢጨርሰው አንተ አረድከው አይባልም እኮ። እንዳባወራም እኮ መቋደሻ የሚባለውን ነገር አይሰጥህም፣ አትበላም። አየህ፣ ስለዚህ ያው አንተ ነህ ባለ አንተ ያተ ባሻ እንዴ ባሻ አንተ ሰላም ነው ወይ? ከዚህ ነው እንዴ ያለው? ተኛ፣ ክትትል ያስፈልጋል ተባልኩኝ እኮ። ይኸውልህ ከዛሬ ጀምሮ የነፍስ አባቴ እያልክ ልትጠራኝ ይገባል። ደግሞ ካህንም ሆኑ? ኧረ እባክህ አትቀልድ። ነሲቡ 1 ሰንጢ 2 ካራ 3 የብረት ቦክስ 5 ቆንጨራ ይዞ ከዚህ መጥቶ ነበር ዛሬ። ምን ሊሆን ደግሞ? ሄሬ ለዓመት በዓል ሊያስለው ነዋ። ምን የከረፈፍ ነው? ሊጨርሰህ ነው አንተን ወረኛ። እከሰዋለሁ ባሻ። ዝም ያልኩት እኮ ወዳጆች ነን ብዬ ነው። አንድ ቀን እርቅ እንፈጥራለን ብዬ። ጭራሽ እሱ እኔን ለግድያ ይፈልገኛል። ወትሮስ መጀመሪያ የመጣህ ማዕረግ ሊሰጥ ነበር እንዴ? ምን ያለው ነው? በፈጣሪ በህግ አናግረዋለሁ። ህግ? የት ነው በህግ የምትጠይቀው? ጊዜ እንደው ፋታ ሲሰጥህ አይደለም ወረኛ። በቃ ወንድሜ ከቻልክ ራስህን ተከታተል። እኔ በበኩሌ ሳይቀድምህ ቅደመው ባይ ነኝ። ከእንግዲህማ ቁጭ ብዬ አላየውም። ዛሬ በድሩ ተወክዬ ሶስታችሁን ለማስታመም እዚህ የመጣሁት እኔ ነኝ። እንግዲህ አለሚቱ ነብሮና ያችም ልመንሽ እንግዲህ በግሉኮስ ነው አይጠጡ። አጥሚት አምጥቻለሁ፣ እንካንተው በቁመህ ያለኸው ጠጣሁ። ባሻ በጣም አመሰግናለሁ። በነፍሰን የደረሱልኝ። በጣም ተርቤ ነበር። አንተ ግን ይህን ያህል ሲርብህ ወይ ከሰናየት ስልክ ላይ ወይ እኔ ከኔ ስልክ ላይ ብትደውል ምን ችግር አለው? ኧረ ተው እባክህ፣ እንዲያው ኧረ ተው፣ ባዳ አታርገን። ተው ይህን ያህል አታርቀን። ይህ እንዲያው ያሳዝናል እውነት። በቃ ሁለታችሁ ደግሞ 15 ቀን ብተኙልኝ የቀጣዩ ባለቤቱ ራሱ ያውቃል። አሎ አንተ ዛሬ ከምን ትዝ አልኩ? አረ ስለ አጥሚቱ እኮ ላመሰግን ብዬ ነው። አንተ ተኛ ተባልክ እንዴ? አዎ ሆስፒታል እኮ ነኝ። ብዙ ደም ፈሶኝ ስለነበረ እዚሁ እንከታተልሃለን ብለው አስተኙኝ። በል ግድ የለም። ይኸው ጠዋት ቁርስ አመጣለሁ፣ ሁሉንም ነገር ታወራኛለህ። ሰናይት ከወርቅነሽ ጋር መምጣቴን በምን አውቃ ነው? አቤት ሰንዬ። ከመቼ ምን ሲሳይ ነው የምታሰማኝ? ውይ ማለት ስማይ ጠሬን አግኝተሽው ነበር እንዴ? እኔ እኮ ከክሊኒኩ መተኛቱን ሳቅ ጊዜ አጥሚቱን ሰጠሁትና አንጀቱን በላሁት። አበቃ። ከድሩ ገንዘብ ነገ ለ3 ሰው ለሕክምና ወጪ ይደረጋል። አቸኩይ። ሌላ የቤት ስራ ልሰጥሽ ልደውል ስል ነው የደወልሽው። ምንድን ነው? ሰሚ ነሲቡ ሲጓፋላ ክሊኒኩ መጥቶ ነበር። እኔ ደግሞ አላወኩልሽም። ስማይ ጠሬ እዛ መኖሩን አላወኩም። አከላከይ የመለስኩት። ምን ሊሆን መጣ? ኧረ ሰናይት እባክሽ እንደው እንደ አመት አላወራ ምን አለ ብትሰሚኝ። እንደው ምን አለ ትቸኩያለሽ እንዴ? እስቲ አትቸኩይ ላውራበት። ስሚ አቤት ነሲቡ የያዘው ድምፅ የሌለው የጦር መሳሪያ አይጥራቱ አይነቱ ልዩነቱ ሙች ምን ነው ተጨራርሰው በነበር። ይኸውልሽ አሁን አንቺ
ስሚ ነሲቡና ሰማይ ጠሪ እንደተጣሉ እንደተጋጩ አታውቂም። ልክ እንዳላወቀው ነሽ። ይኸው ትደዊና ለነሲቡ ሰማይ ጠሪ እነ ልመንሽ የተኙበት ክሊኒክ ተኝቷል ከሰው ጋር ተጋጭቶ ሂደህ እግዚአብሔር ይማርህ በለው ብለሽ እንደ ወዳጅ አግባብተሽ ንገሪው። ከዛስ ምን ከዚህ ያለው ይጠይቃል? አዎ ደህና አድርጎ ይጠይቀዋል። በልዝጋልኝ እኔ ልደውልለት። እኔ የምልህ እሱ ሲመጣ አንተ የት ትሆናለህ? እኔ ምን ሆናለሁ? እኔው ከነልመንሽ ክፍል አግዳሚ ወንበር አስገብቻለሁ። ዘግቼ እኔ ለሽላለሁ። ነግሬሃለሁ። ግባና ቆልፍ። ጩኸት ብሰማ እንኳን እንዳትከፍት። በይ ቻው። በይ ደህና አድርገሽ አስተዛዝነሽ ንገሪው። እሺ 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 ቻው። አለቀ። እነሱ ክሊኒክ ይጋጫሉ። ባሻ ወርቅነሽ ጋር ሸዋታታ አቤት አቤት። አንተ ሸምበቆ እኔ ሰናይትን ነው እንዴ አቤት የምትለኝ? እሺ ወይዘሮ ሰናይት ምን ልታዘዝ? ኑሮ ይዙርብህ። ለነገሩ ቶ ባይዞርብህ ኑሮ ከአንድ ድር ሁለት ሴት ተወሽም ነበር። ኧረ እባካችሁ እመኑኝ። ኧረ በፈጠራችሁ እኔ የማውቀው ነገር የለም። ምንም የማውቀው ነገር የለም። ስማ አወክም አላወክም እሱ የኔ ጉዳይ አይደለም። እሺ አሁን ምን ፈልገሽ ደወልሽ? ስማ ኋላ አልነገራችሁኝም እንዳትል። ሰውይህን ማን እንደደበደበው እኔ እንጃ። እነ ልመንሽ ከተኙበት ክሊኒክ ዶ ተኝቶልሃል። አሁን እዚህ አልነበርኩም። ባሻ እኮ ዱበር ነው ያለው አሉኝ። እንዴ ዋሽቶ ነዋ። ይሄ ዋሾ ባሻንም ሲያታልል። ለማንኛውም ይውል ካንተ ይቅር ግድ የለም። ሂድና እግዚአብሔር ይማረ ብለው ተመልሰና። በጣም አመሰግናለሁ። እውነትሽን ነው። በደንብ አድርጌ ጠይቀዋለሁ። ወሽ እኔ ነሲቡማ እንደፈሪ በምሽት አልሄድም። በጠራራ ፀሐይ ሄጄ ነው የምገላግለው። ማነሽ ድገሚ። አባዬ ቢሞላ ቢሞላ አለው መላ መላ አይኗ ክብልል ያለው እንደ ምርጣሎሎ ልቤን ይዛው ሄደች የማነች መለሎ አባዬ ቢሞላ ቢሞላ አለው መላ መላ አረ ልቤን መልሽልኝ ያልተወራረደ ቀሪሳ ባለብኝ አባዬ ቢሞላ አለው መላ መላ ያልተወራረደ ቀሪ ሂሳብ ያለው እዚህ ምን ያደርጋል ገቤቻ ወራዶ ገቤቻ ከገቡማ ኋላ ከሆኑ ምርኩኛ ልውጣ ብለው ማለት ያስመታል መገኛ የስጫን ያለ ነው ከካቻ አምናው አንጻር ዘንድሮ ስላልወጣ ገባሁኝ ተከርቸም አባዬ ቢሞላ አለው መላ መላ ተከርቸም አይደለም ፕሪዝን ብሪክ ነው ከገቡ በኋላ መውጫ በር ሌላው መውጫ በር አበቃ ከእንግዲህ በኋላ ለወርቅዬ ቆንጆ ተገኘላት በኋላ የወርቅ ፍልቃቂ የተደብቀሽ ነው የራስ ፀጉሬ እስኪያልቅ የተሸሽገሽ ነው አባዬ ቢሞላ አለው መላ መላ ያዥ እስቲ ዠም
አያረገውም ባሻ አያረገውም። ይኸው ባሻ እንደ ፋሲካ የቅርጫ በሬ አጋድሜ ነው መበልት። አልተግባባንም አለች አለሚቱ ነብሮ። እንግዲህ አጥፋት እየሽሌድ ነው አጥፋት ስራ ስላለኝ እኮ ነው አይደል? ወይ ጥቅም ስልኳ አይነሳም እኮ የት አባድረ ይሆን አንተ ጥጋበኛ ሽማግሌ። ወይኔ ሰናይት የማንም አባት ጦረተኛ ሽማግሌ መጫወቻ አሉን ዘመናዊቷ ልጅ። ምን ይደረግ? ለምን ተነሳው? ባክሽን ከስራ ነው ስራ ነው ያወሩኝ። እኔ ደግሞ ዛሬ ካንቺ ጋር ነው ማውራት ፕሮግራሜ አቀለው። ግን ችግር የለውም ለስራ ከፈለጉ ብዬ ነው። ፕሮፌሰር ስምራቱ ነው እንትን ነው አንድ የስራ ምርምር ኮድ እኔ ጋር አለና እሱን እንድነግረው ፈልጎ ነው። ለዚያ ነው እና ኮዱን እንዳልሰማ ተጠርጥሬ ነው። አይ አይደለም መጠርጥሳ ፕሮፌሽን እና ዲሲፕሊን የሚባል ነገር ስላለ እሱን ልጠብቀው አንዴ ኮሪደር ላውራው። ሄሎ ሰናይት ሰርንህን ብዬ ደፍቼ ሳልጥልህ የታባነ ያለህ የታባነ ያደርኩ። ምን ማለት ነው? አንተ ከክሊኒኩ የት አለ እንዴ? ቀንም ተረኛ ነኝ እንዴ? ደከመኛ በቃ ወደ ቤት እየሄድኩ ነው። በሞትኩት አንተ መጥቼ ሳጣህ እኮ ጭንቅላቴ የሚገርም ነገር እንደተላጠና ኮንታክት እንዳረገ ኤሌክትሪክ እኮ ነዘረኝ። በቃ በይ እናቴ ቶሎ ተመለሺ እናቴ፣ መግቢያ የለኝም ለራሴ ወገቤ ለሁለት ተቆርጦልሻል። ውይ አፈር ልብላል። ምኝት አልተመቸም እንዴ ባሻ? ወይ ጉድ! አግዳሚ ላይ እኮ ነው ቁርጥ ብዬ ያደርኩት። አንተ እስቲ ቆይ እኔማ ቸኩዬ ነው እኮ። ሴቶቹ እንዴት አደሩ? ክሊኒክ መጣላልሽ ነው እንዴ አንቺ? አይ አንተ ደግሞ እሱንም አይቻቸዋለሁ። እንደው አዳራቸው እንዴት ነው አደሩ ብዬ ነው እንጂ ዛሬ መለስ ብለዋል። በተለይ አለሚቱ ነብሮ እንዲሁ አየር ስታስወጣ ነው ያደራቸው። ይቾረኛ መቼም አፏ ሲያዝ እኮ መተንፈሻ አጣጣም። በል መጣውሽ መጣው። በእናትሽ ሰናይት ባክሽ እንደው በእናትሽ ፈጠን በይ፣ በጣም ደክሞኛል። እሺ ቻው። ወይ ፕሮፌሰር ስምረቱ ምን ነው በጣም ቆየኩ። ያው ነግሬሻለሁ። አንዲት ኮድ እኔ የምሰጣቸዋለሁ እሱን ሳብራራለት ቆየሁ እኮ። ማታ ግንስ ወሬያችንን እኮ ሳንጨርስ ተወዛግቤያለሁ። ልሂድ እያልኩ እያመነታው ነው። ለምን አትሄጂም? ማለት በገንዘብ ምክንያት ልትቀሪ? አዎ ማረኝ፣ ምን ላድርግ? የግድ ቪዛ ስለተገኘ ብቻ ያለ ትርፍ መሄድ የለብኝም አይደል? የዚህ የምግብ ቤትና የቡና ቤት ስራ ደግሞ ስልችት ብሎኛል። የማንም ሰካራም አፍ መክፈቻ መሆን አልፈልግም። እንደው ፈጠን ካተወኝና እኔም ራሴ ይሄን ስራ ብትተዩ ደስ ይለኛል። አልፈጠንክም እንዴ? እውነትህን ነው። ምን ፍጥነት ተመጣ? አዎ ልክ ነኝ። ማለት እንትን አሁን አንቺ ገንዘብ ብታገኝ እንደው በስንት ጊዜ ሰርተሽ ትመልሻለሽ? ሙሉ በ20 ቀን ውስጥ እውነት በ20 ቀን ሰርተሽ ትመልሻለሽ? የኛ እንትኑ አለ ይሄ ደሩ የኮሌጁ ገንዘብ አለና የኮሌጁን ገንዘብ ልስጥሽና እሱን ሰርተሽ ትመልሻለሽ። ያው የህዝብ የኮሌጅ ገንዘብ ስለሆነ እሺ። አዎ ምንም ችግር የለም እንዴ ትመልሻለሽ። 20 ቀን ብዙ አይደለም። ምን እስከዛ የሚሞት ማለት አንሞትም እስከዛ። እሺ ቆይ ከሱ በፊት ግን ሽልማት አለ እንዴ? ሽልማት ታዲያ ሽልማት እንደሱ አይደለማ። ፕሮቶኮል አለው እኮ። ቆያ ፕሮቶኮል አለው እኮ። ፕሮቶኮል አለው እኮ። የዋርካ ድር ተበላሽ።